ኢትዮጵያ እንድትፈርስ ሌት ተቀን ከጠላት ጋር እየተባበሩ መሳሪያ እያስታጠቁ ለሚኖሩ ኢትዮጵያውያንን ለሚሉ ሰዎች ግን ዛሬም ነገም ከነገ ወዲያም ይቅርታ የለኝም። እንኳን አይደለም ዲፖርቴሽን በስቅላት አሜሪካ ልትቀጣቸው ነው ቢባል ደግ አደረገች ነው ማለት። These are rapists, these are child molesters, these are murderers, these are sex traffickers, these are drug cartels, these are gang members, these are terrorists that are terrorizing our community and then አንተ የሽብርተኛ ቡድን መሪ ሆነህ ባልተመረጥክበት የጊዜ አስተዳደር ፕሬዝዳንትነት ላይ እንደ ፕሬዝዳንት ራስህን ቆጥረህ የአሜሪካውን አምባሳደር አላናግርም ብለህ ስትመለስ ነገ ከነገ ወዲያ ራስህ ላይ ባክፋየር የሚያደርግ ቦምብ እያጠመድክ እንደሆነ ሊገባህ ይገባ ነበር። አንዴ በሃይማኖት ይመጣሉ፣ አንዴ በዘር ይመጣሉ፣ አንዴ በ45 ቀን መንግስት እንገለብጣለን ይላሉ። ለታጣቂዎች ገንዘብ እያዋጡ ይልካሉ፣ መሳሪያ ያስታጥቃሉ። መሳሪያ አስታጥቀው ተዋጉ ተኩሱ ብለው ካሰማሯቸው በኋላ መንግስት ጦርነት ያቁም ብለው እንደገና ቀስቀሳ ያደርጋሉ። ያኔ ለምን በጸለምት በኩል መጣችሁ ተብለው ሲጠየቁ አይ የፌደራል መንግስቱ ፊት ነሳን እና ፊት ስለነሳን እስኪ አንድ 10,000 5,000 ልጆች ደግሞ በጦርነት እናስጨርስና ምናልባት ፊት ከሰጠን ብለን ነው። ኤርትራም ትሄዱ እንደሆነ ሶማሊያንም ሱዳንንም ታማክሯቸው እንደሆነ አሁን ጽምዶ ስለገባችሁ ምናልባትም ግብጽ ይሻላችሁ እንደሆነ ካይሮ ወደዛ ብትጠጉ ይሻላችኋል በጊዜ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በህወሓት ካምፕ ውስጥ እየተፈጠሩ ያሉ አዳዲስ ሁነቶችን የምንቃኝ ነው የሚሆነው። የፌደራል መንግስት ከትላንት ወዲያ ለተደጋጋሚ ጊዜ የድሮን ጥቃቶችን በመቀሌ አቅራቢያ ጭምር የድሮን ጥቃቶችን እንደፈጸመ ሰምተናል። በዚህም የህወሓት ቡድን ድንጋጤ ውስጥ መግባቱን ተመልክተናል። ድንጋጤ ውስጥ የገባው የነ ዶክተር ደብረጽዮን ቡድን በተለይ በአመራር ደረጃ ያሉ ሰዎች እየወጡ መፎከራቸውንና መሸለላቸውን አቁመዋል። አሁን ጉዳዩ ወደ ልምምጥና ልመና ይሄድም ይመስላል። ከዚሁ የልመና አካሄድ አንጻር ይመስላል እንግዲህ ዶክተር ደብረጽዮን ወደ አሜሪካው አምባሳደር አርቪን ማሲንጋ ጋር ስልክ ደውለው እንደነበርም መረጃዎች ወጥተዋል። ስልክ ደውለው አርቪን ማሲንጋን ያናገሩት ዶክተር ደብረጽዮን የሚያስደነግጥ ምላሽ ተሰጥቷቸዋል ተብሏል። ምንድነው ያገኙት ምላሽ የሚለውን እንመለከታለን። ከዚሁ ጋር ተያይዞ የአሜሪካ መንግስት በሆምላንድ ሴኩሪቲ በኩል በአገሪቱ ይኖሩ የነበሩ ቴምፖራሪ ፕሮቴክሽን ስታተስ በሚል ቲፒኤስ በሚል ህግ ስር የህግ ከለላ ተሰጥቷቸው የነበሩ ኢትዮጵያውያን የመጨረሻ ውሳኔ የፍርድ ቤት ውሳኔ ተላልፎባቸዋል። ያ ውሳኔ ምንድነው የሚለውን ጉዳይ የአሜሪካ መንግስት ያስተላለፈው በኢትዮጵያ ላይ የወሰነው ውሳኔ ምንድነው የሚለውን ጉዳይም አብረን የምንመለከት ነው የሚሆነው። ባነሳናቸው ሐሳቦች ላይ አብራችሁን ከቆያችሁ የምንወያይና እነዚህን መረጃዎች ወደ እናንተ የምናደርስ ነው የሚሆነው። በዚሁ ባነሳናቸውና በምንወያይባቸው ጉዳዮች ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የዛሬው ፕሮግራማችን ዋና ርዕስ የሚሆነው አጣብቂኝ ውስጥ የገባው የህወሓት ቡድን በሚል ርዕስ ነው የምንወያየው። እንግዲህ ህወሓት በተለይ ከሐምሌ አጋማሽ ጀምሮ የብልጽግናን መንግስት ቀብረን የትግራይን ህልውና እናረጋግጣለን ሲሉ ነበረ። እኛ ደግሞ የትግራይ ህዝብ አንደኛ የተጋረጠበት የህልውና አደጋ የለም። የህልውና አደጋ ከተጋረጠ የተጋረጠው እናንተ ላይ ነው፣ የህወሓት ቁንጮ ባለስልጣናት ላይ። ከዛ በተረፈ ደግሞ የእናንተን ህልውና ለመታደግ ብልጽግናን መቅበር አይደለም ከትግራይ ክልል የተወሰነች ኪሎ ሜትር መራመድ እንደማትችሉ ስንናገር ነበረ። ያንን አሻፈረኝ ብለው የዓለም አቀፉ መንግስታት፣ የዓለም አቀፍ ተቋማት፣ የፕሪቶሪያ አደራዳሪዎች የሆኑት የአፍሪካ ህብረትና የአውሮፓ ህብረት፣ የአሜሪካ መንግስት እንዲሁም እነ ኦሉሴጉን ኦባሳንጆን ጨምሮ ለተደረገላቸው ልመናና የሰላም ጥሪ አንቀበልም ብለው
ወደ ጦርነት ነጋሪት ጉሰማ ያመሩትን ዶክተር ደብረጽዮን ዛሬ ልመናቸውም ፉከራቸውና ሽለላቸው ውሃ ተደፍቶበት አሁን ወደ ልመናና ወደ መሽኮርመም የተመለሱ ይመስላል። እንግዲህ በጀነራል ታደሰ ወረደ ዘመን እሱ በስልጣን ላይ ያለ በጸለምት በኩል መጥተው ጦርነት ለኩሰው ተቀጥቅጠው መመለሳቸውን እናስታውሳለን። ያኔ ለምን በጸለምት በኩል መጣችሁ ተብለው ሲጠየቁ አይ የፌዴራል መንግስቱ ፊት ነሳን እና ፊት ስለነሳን እስኪ አንድ 10,000 5,000 ልጆች ደግሞ በጦርነት እናስጨርስና ምናልባት ፊት ከሰጠን ብለን ነው አቴንሽን ከሰጠን ብለን ነው ብሎ ምናልባት አቴንሽን ካገኘን ብለን ነው የፌዴራል መንግስቱን ትኩረት መሳብ ከቻልን ብለን ነው ብለው ነበር። እነሱ የፌዴራል መንግስቱን ትኩረት ለመሳብ አቴንሽን ለማግኘት የሚፈልጉትን የፖለቲካ ግብአት የፖለቲካ ትርፍ እናገኛለን ያሉትን ነገር ለማግኘት ሲሉ የትግራይ ልጆች በሙከራ ጦርነት እያለቁ ናቸው። የዛን ጊዜ የተጀመረው የሙከራ ጦርነት በሽራሮ በኩል ተደግሞ አይተነዋል። ሽራሮ ላይ አርሚ 70 የተባለውን በሱዳን አካባቢ የሚንቀሳቀሰውን ከአልቡርሃን ጦር ጋር አብሮ የሚዋጋውን የትግራይ ታጣቂዎች ወይም የህወሓት ታጣቂዎችን የሚቀላቀሉ ሌሎች አርሚዎችን ወደ ሱዳን ሲያንቀሳቅሱ ሌሊት 6 ሰዓት ላይ የኢትዮጵያ አየር ኃይል በድሮን ትምጥማጣቸውን እንዳጠፋቸው እናስታውሳለን። ከዚያ በኋላ የሽራሮውም አልበቃቸው ብሎ ወደ ሸረሪና ቀጠሉ። ሸረሪና ላይ መጡ። ጽምዶ በሚሉት አደረጃጀት ከሱዳን ጋር ከሻዕቢያ ጋር ሁለቱን ሸኔዎች ጨምረው ከጀርባ ጋሻ ጃግሬያቸው ግብፅን አስከትለው ሸረሪና ላይ ድል እናደርግበታለን ብለው ለረጅም ጊዜ ሲዘጋጁበት የነበረውን ምሽግ የጦር መሳሪያ ማከማቻ መጋዘናቸውን ሰራዊታቸውን ያደራጁትን ታጣቂዎቻቸውን በሙሉ በትነው የተማረከው ተማርኮ ያን ሁሉ ዝግጅት ሲያደርጉበት የነበረውን የጦርነት ጊዜ ወይም የጦርነት ዝግጅት የኢትዮጵያ መከላከያ ሰራዊት አንድም እግረኛ ሰራዊት ሳያሰማራ በድሮን ጥቃት ብቻ ለግማሽ ቀን ያውም ከግማሽ ቀን ባነሰ ጊዜ ደምስሷቸው ከ2400 ምናምን የሚሆኑ ሰዎች ነበሩ ታጣቂዎቹ እዛ ቦታ ላይ የነበሩት። ከ2400ዎቹ የተረፉት 400 ናቸው 500 ናቸው ሲባል ሰምተናል። ሌላው በሙሉ ሙሉ ለሙሉ ተደምስሷል። እዛ ውስጥ የተማረከችው አንዷ አብረህት ነው ስሟን ካልተሳሳትኩ አንዷ ተማርካ የተያዘችው የዚሁ የትጥቅ ቡድኑ አባል በግዳጅ ከቤት የወስደው ነው ያለችው ህፃኗ ልጅ አመራሮቹ ወይም ኃላፊዎቹ ጦርነቱ ሲጀመር ቁስለኛውን እንኳን ሳያነሱ በጀልባን ያመለጡት እነሱ ስትል ነበር። የትግራይ ልጆች በጦርነት እሳት ላይ ማግደው በማይችሉት ጦርነት ውስጥ ገብተው እረፉ፣ ዛሬ ተራራ መያዝ ተራራ መልቀቅ የሚባል ነገር የለም፣ በዘመናዊ የጦርነት አመራር ነው ውጊያ የምናካሂደው፣ በዘመናዊ መሳሪያ ነው የምንዋጋው፣ አዲስ አበባ ቁጭ ብለን ነው ሸረሪና ላይ የምንተኩሰው፣ እረፉ ሲባሉ አንሰማም ብለው ሸረሪና ላይ ያን ሁሉ የትግራይ ልጆች አስጨርሰው ታጣቂዎቹ ወንዝ የወሰደው ወንዝ ወስዶት የቆሰለው ቆስሎ የተማረከው ተማርኮ የሞተው ተደምስሶ አለቀ። ከዛ በዚህ የተደናገጠው ሻዕቢያ በማግስቱ ዛላምበሳ ድረስ መጡ። ወታደሮቻቸውን የጦር አመራሮቻቸው የወታደሮቹ መሪዎች የሻዕቢያ ማለት ነው በዛላምበሳ በኩል እስከ አድግራት ድረስ መግባታቸውን ሰማን። ይሄ በዛን ሰዓት የፌዴራል መንግስቱ የሄደበት ያለው መንገድ እጅግ በጣም የበሰለ በእርግጠኝነትም ሻዕቢያ ሆን ብሎ በተጠመደለት ፈንጅ ውስጥ ወይም በተጠመደለት ወጥመድ ውስጥ እንዲገባ ያደረገበት የአንድን ሀገር ሉዓላዊ ግዛት ጥሶ ሲገባ በከበሮ እየተጨፈረለት የገቡበትና የፌዴራል መንግስቱ በቀጥታ ሻዕቢያ ላይ እርምጃ ቢወስድ ዓለም አቀፉ ማህበረሰብ ድጋፍ ሊያገኝ የሚችልበትን ድጋፍ እንኳን ባያገኝ ምንም አይነት ተቃውሞ የማይነሳበትን ስህተት ነው ሻዕቢያዎች የሰሩለት። የአንድን ሀገር ሉዓላዊ ግዛት ጥሰህ አልፈህ ስትገባ ያንተ ሀገር ሉዓላዊነት ይከበርልኛል ብለህ የምታስብ ከሆነ አንተ ደንቁረሃል ማለት ነው። እንደ ኢሳያስ አፈወርቂና እንደ ባለስልጣናቱ እና ያንን ስህተት ከሰሩ በኋላ
የፌዴራል መንግስቱ ባጠመደላቸው ወጥመድ ውስጥ ሰተት ብለው ከገቡ በኋላ እንደገና ተጣመርን ብለው ደግሞ በየት በኩል መጡ? በመረዋ በኩል መጡ። መረዋ ላይ ሌሊት 10 ሰዓት 9 ሰዓት ላይ ገና እነሱ ውጊያ ለመጀመር ምናምን ያሟሟቁ እየተንቀሳቀሱ የሰራዊት እንቅስቃሴ በጀመሩበት ጊዜ ሌሊት 9 10 ሰዓት ላይ ድሮን በአካባቢው ደርሶ የነበረውን ታጣቂ በሙሉ አርሚ 16 ነው 36 የሚሉት ሙሉ ለሙሉ ተደመሰሰ። እንግዲህ ከጸለምት ጀምራችሁ ቁጠሩ። በአፋር በኩል የመጡትን በራያ በወልዲያ በኩል መጥተው የተመጡትን ምናምን ሳንቆጥር ማለት ነው። የሸረሪናውና የመረዋው ውጊያ ብቻ ሻዕቢያን ልክ ሻዕቢያንም ህወሓትንም ልክ ያስገባው ይመስላል። መረዋ ላይ የነበሩት የአካባቢው ነዋሪዎች ራሳቸው ለሪፖርተር የሰጡትን ቃለ መጠይቅ ስንሰማ እዛ ቦታ ላይ የተደመሰሱት የፋኖ ታጣቂዎች ነበሩ፣ የሻዕቢያ ነበሩ፣ የህወሓት ታጣቂዎች ነበሩ። ሶስቱ በጋራ ሆነው እናሸንፍበታለን፣ ውጊያ ምንድነው ውጤት እናስመዘግብበታለን ብለው ሊጀምሩት ያሰቡት ውጊያ ነበር። ገና ሳይጀምሩት ግን የፌዴራል መንግስቱ ቀድሞ ድራሻቸውን አጠፋ እና ያ ድንጋጤ የፈጠረባቸው ነገር ይመስላል። አሁን የብልጽግናን መቃብር እንፈጽማለን፣ መቃብር እየቆፈርን ነው፣ የቀብር ቦታው እዚህ ነው ምናምን የሚሉትን ፉከራና ሽለላ ተተውታል። በየሚዲያው እየወጡ ሲያቀረሹ የነበሩት የህወሓት ባለስልጣናት አይታዩም እና ቀድሞ ነበር እንጂ መጥኖ መደቆስ የሚለውን ተረት አሁን ነው ለህወሓት መተረት የሚያስፈልገው። ያን ሁሉ ልመና አንቀበልም ብለው አሻፈረን ብለው ለያዥ ለገናዥ አስቸግረው ዓለም አቀፉ ማህበረሰብ ሁሉ አንሰማም ብለው ያደራደሯቸውን የፕሪቶሪያ ስምምነት አደራዳሪዎችን ኦሉሴጉን ኦባሳንጆን አንቀበልም ብለው በእብሪት ወደ ጦርነት የገቡት ሰዎች ሲቀጠቀጡ በሁለት ግንባር ብቻ ድምጥማጣቸው ጠፍቷል። የፌዴራል መንግስቱ ወደ ሙሉ ጦርነት የመግባት እቅድ የለውም። ብቅ ሲሉ ግን ግንባራቸውን እያለ ይመልሳቸዋል እና ይሄንን ምት መቋቋም ያቃታቸው እነ ዶክተር ደብረጽዮን ወደ ልመና ገብተዋል አሉ። ምን አይነት ልመና ስንል የድረሱልን ጥሪ እያሰሙ ነው እና ዶክተር ደብረጽዮን ወደ የአሜሪካው አምባሳደር በኢትዮጵያ የኢትዮጵያ ኤምባሲ ማለት ነው አዲስ አበባ ያለው አምባሳደር ጋር ስልክ ደውለው ነበር አርቪን ማሲንጋ ጋር እና አርቪን ማሲንጋ ጋር ስልክ ደውለው ምንድነው ረሳችሁና አሜሪካ ምን ነው ዝም አለች ምን ነው ተዋችሁን ሲሉ ጥሪ አቅርበው ነበር አሉ። እኛ እኮ ብዙ ጊዜ መጣን፣ ብዙ ጊዜ ለመናችሁ፣ ልመናችንን ልትሰሙ አልቻላችሁም ነው የአሜሪካ ምላሽ እና ያኔ በሰላሙ ጊዜ ገና ወደ ጦርነት እንገባለን እያሉ እየፎከሩ በነበረበት ሰዓት እነ ኦሉሴጉን ኦባሳንጆ ትግራይ ሄደው ሲያናግሯቸው መልሳቸው ትዕቢት ነበር። እንዲያውም ሊለማመጡን መጡ እነ ኦሉሴጉን ኦባሳንጆ እኛ ጋር የመጡት ጉልበታችንን ስላወቁ አቅማችንን ስላወቁ ነው ብለው ሲፎክሩ ነበር። ታው የፕሪቶሪያው ስምምነት አደራዳሪ ናቸው የሰውዬ እናንተ ጋር መጥተው ያፈረሳችሁትን ጊዜያዊ አስተዳደር በታደሰ ወረደ የሚመራውን ጊዜያዊ አስተዳደር የፕሪቶሪያው ስምምነት የፈጠረውን አስተዳደር እንድትመልሱ ነው ሰውየው መልእክት እንዲነግሯችሁ የተላኩት። እናንተ አሻፈረን ብላችሁ በዶክተር ደብረጽዮን የሚመራውን አስተዳደር እናጸናለን ካላችሁ አብዳችኋል ማለት ነው ብሎ ምክር ለለገሳቸው ሰው ሁሉ መልሳቸው ንቀት ነበር። ከዛ የአሜሪካው አምባሳደር 2-3 ጊዜ ወደ ትግራይ ሄደዋል በዚህ 2-3 ወር ውስጥ ብቻ እና የመጨረሻ ጊዜ ሲሄዱ ዶክተር ደብረጽዮን በጣም ጥጋብ ላይ እብሪት ላይ ስለሆነ ያለው የአሜሪካውን አምባሳደር አላገኝም አላናግረውም ብሎ አማኑኤል አሰፋ የሚባል አለ አንድ የሱ ምክትል በጦርነቱ ጊዜ ኩሽና ቤት ውስጥ ተደብቆ ነበር ምናምን እያሉ ቀሚስ ሊያለብሱት የሚታገሉ ሰዎች አሉ እና ፈሪ ነው ምናምን እያሉ በጦርነቱ ጊዜ ተደብቆ ነበር እያሉ የሚያሙትን ሰው ምንም አይነት በፖለቲካው ላይ ጫናም ተጽዕኖም ኃላፊነትም የሌለውን ሰው አምባሳደሩን እንዲያገኘውና እንዲያናግረው አደረጉ። ይሄ ለአሜሪካ ንቀት ነው። ለአሜሪካ ዲፕሎማሲ አሁን አርቪን ማሲንጋ አንድ ግለሰብ አይደለም፣ አሜሪካን ወክሎ ነው የሚሄደው። አሜሪካን ወክሎ መጥቶ አንተ የሽብርተኛ ቡድን መሪ ሆነህ ባልተመረጥክበት የጊዜ አስተዳደር ፕሬዝዳንትነት ላይ እንደ ፕሬዝዳንት ራስህን ቆጥረህ
የአሜሪካውን አምባሳደር አላናግርም ብለህ ስትመልስ ነገ ከነገ ወዲያ ራስ ላይ ባክፋየር የሚያደርግ ቦምብ እያጠመድክ እንደሆነ ሊገባህ ይገባ ነበረ እና አርቪን ማሲንጋ ተመልሶ መጣ። ያኔ ቤታቸው ድረስ ሄዶ ሲለምናቸው አናናግርም ብለው የመለሱትን ሰው አሁን ዶክተር ደብረጽዮን ስልክ ደውሎ ምን ነው ረሳችሁን እያለ ይለማመጣል እና በዚህ የልምምጥ የስልክ ልውውጣቸው ላይ አምባሳደር አርቪን ማሲንጋ የማያዳግም ምላሽ ነው የሰጣቸው። ምንድነው ያላቸው? አንደኛ እነ ዶክተር ደብረጽዮን ሌላ አይነት ስምምነት እንዲኖር ከፕሪቶሪያው ሌላ አይነት ስምምነት እንዲኖርና ከፌዴራል መንግስት ጋር እንዲያደራድሯቸው ጠይቀው ነበር እና ድርድር የሚባል ነገር የለም፣ ከፕሪቶሪያው ስምምነት ውጪ ሌላ ድርድር የለም፣ ወደ ፕሪቶሪያው ስምምነት ተመለሱ፣ ያፈረሳችሁትን ጊዜያዊ አስተዳደር ወደ ቦታው መልሱ፣ ጀነራል ታደሰን ወደ ቦታው መልሱ ማለት ነው። እንግዲህ ጀነራል ታደሰ ወረደ አሁን ተመለስ ቢባል ራሱ ይመለሳሉ የሚለው ጥያቄ ነው። ቢመለስስ የፌዴራል መንግስት ራሱ አሁን ጀነራል ታደሰን ፕሬዚዳንት አድርጎ ይቀጥላሉ ወይ? እንደው ቢሆን ለዶክተር ደብረጽዮን ቢያደርጉት ማለት ነው ይቀጥላሉ በዛ ሁኔታ የሚለው ነገር ራሱ አጠያያቂ ሆኖ፣ ነገር ግን ዋናው ጥያቄ ህጋዊ መሰረት ያለው የፕሪቶሪያው ስምምነት ጊዜያዊ አስተዳደር ስለሆነ ያ አስተዳደር መመለስ አለበት። ሌላ ስምምነት የፌዴራል መንግስቱም አይፈቅድም፣ እኛም ደግሞ ተደራደሩ ብለን ሌላ ድርድር አናደራድርም ሲል አርቪን ማሲንጋ መልሶላቸዋል። ከዛ ሲቀጥል አንደኛ ብልጽግናን መንግስት እንቀብረዋለን እያላችሁ በየቀኑ የምትፎክሩት እናንተ እንደሆናችሁ እናውቃለን። በሁለተኛ ደረጃ ጦርነት የጀመራችሁትና የትግራይ ልጆችንም የፌዴራል መንግስቱንም ወደ ጦርነት ይዛችሁ በጦርነት እሳት ውስጥ ለመማገድ እየሰራችሁ ያላችሁት እናንተ እንደሆናችሁ እናውቃለን። ጦርነቱን የጀመራችሁት እናንተ መሆናችሁን በደንብ እናውቃለን። የሻዕቢያ ወይም የኤርትራ ከባድ መሳሪያዎች፣ ወታደራዊ የጦር መሳሪያዎች እና የወታደራዊ አመራሮችም ወታደሮችም የከፍተኛ ወይም ከባድ የጦር መሳሪያዎቻቸውን ጨምሮ ወደ ኢትዮጵያ ክልል አልፈው መግባታቸውን እናውቃለን። ወደ ትግራይ መግባታቸውን እናውቃለን። ስለዚህ ይህን ሁሉ ነገር የሰራችሁት ይህን ሁሉ ጥፋት ያጠፋችሁት እናንተ እንደሆናችሁ እናውቃለን እና ይህን ሁሉ ስህተት እየሰራችሁ ያን ሁሉ ልመና አንቀበልም ብላችሁ ለሰራችሁትና ላመጣችሁት ጥፋት ኃላፊነቱን 100% ተወስዳላችሁ ተብሎ ምላሽ ተሰጥቷቸዋል። ይህን ዘገባ የዘገበው ዩኤምዲ ነው ምናምን የሚባል ዩኤምዲ ይመስለኛል። ዩኤንዲ ወይ ዩኤምዲ የሚባል አንድ ዩቲዩብ ቻናል ነው መረጃውን ከውስጥ አገኘሁ ብሎ የለጠፈው እና በዚህ ደረጃ ምላሽ ተሰጥቷቸው ተመልሰዋል እነ ዶክተር ደብረጽዮን ማለት ነው። የመጨረሻው ግን በጣም ድፍረታቸው የሚገርመው የፕሪቶሪያውን ስምምነት አንድ በአንድ የትኛው አንቀጽ ነው ያላፈረስነው ስምምነት፣ የትኛው ነው ያልጣስነው ህግ፣ የትኛው አንቀጽ ነው መፍረስ ያለበት እያሉ እየፈለጉ አንድ በአንድ ጥሰው ከጨረሱ በኋላ እንደገና ሌላ ድርድር አደራድሩም ብለው መጠየቃቸው እነዚህ ሰዎች በቃ ወደ መቃብር እየሄዱ እንኳን ቢያንስ ትንሽ እድሜ ሊቀጥልላቸው የሚችለውን የፕሪቶሪያ ስምምነት ተግባራዊ ከማድረግ ይልቅ ሌላ መቃብር ቁፈራ ላይ መሆናቸውን ስታይ በቃ ካልሞቱ አይድኑም ወደሚለው ድምዳሜ መድረሳችን ትክክል እንደሆነ ነው የሚገባል። እንግዲህ ህወሓት በዚህ ሁኔታ ላይ እያለ ጽምዶ የሚባሉ የጽምዶ ደጋፊዎችና አባላት እንዲሁም አመራሮች በተለይ በውጭ ሀገር ያሉ እክል እንደገጠማቸው ደግሞ እየሰማን፣ በተለይ በሱዳን አካባቢ የሚንቀሳቀሰው አርሚ 70 የሚባለው ሙሉ ለሙሉ ተደምስሷል። አሁን ባለፈው በነበረው በአርኤስኤፍ ጋር በነበረው ጦርነት የሱዳን ወታደሮች በጣም ብዙ ወታደሮች ማለቃቸውን፣ እዛ ከአልቡርሃን ጦር ጋር አብረው ተሰልፈው የነበሩ የትግራይ ታጣቂዎች የትግራይ ልጆች ኢትዮጵያውያን አላስፈላጊ ዋጋ እየከፈሉ ተማርከውም ያየናቸው ህይወታቸውም ያለፈ ብዙ ታጣቂዎች መኖራቸውን እየሰማን ነው። ነገር ግን አሁንም ይሄ ጽምዶ የሚሉትን ነገር ውጭ ሀገር ተቀምጠው ደግሞ የሚያራገቡ ሰዎች አሉ። የሚዲያው ክንፍ ወይም ደግሞ የህወሓት እና የሁለቱ ሸኔዎች የዲፕሎማሲ ክንፍ ሆነው የሚያገለግሉት እነዚህ ውጭ ሀገር የተቀመጡት ኢትዮጵያውያንን ባዮች ባንዳዎች የአሜሪካ መንግስት የመጨረሻ መርዶ አርድቷቸዋል አሉ። እንግዲህ የአሜሪካ መንግስት ትላንት ከሁለት ቀናት በፊት በሆምላንድ ሴኩሪቲ በሚባለው ስቴት ዲፓርትመንት ስር ባለው ቢሮ በኩል
ጊዜያዊ የህግ ከለላ ተሰጥቷቸው በአሜሪካ ውስጥ ይኖሩ የነበሩ ኢትዮጵያውያን በአስቸኳይ ወደ ሀገራቸው እንዲመለሱ ጥሪ አቅርቧል። ከዚህ በፊት እንግዲህ ይሄ ቲፒኤስ ነው የሚባለው ቴምፖራሪ ፕሮቴክሽን ስታተስ በሚል ከ2022 ጀምሮ ለኢትዮጵያውያን የህግ ከለላ የሚሰጥ ነበር። የህግ ከለላ ብቻ ሳይሆን ጊዜያዊ የመኖሪያ ፈቃድና የስራ ፈቃድም ይሰጥ ነበረ እና ምንድነው 2022 ላይ የህወሓት ጦርነት የተጀመረበት ወይም ጦርነት ላይ የነበርንበት ጊዜ ስለነበረ በዛ ጊዜ ወደ ውጭ ሀገር የሄዱ ሰዎች በሀገራችን ላይ ጦርነት ስላለ ምናምን ብለው ፖለቲካውም ውስጥ ያሉ ሰዎች ስለሆኑ እዛ ብንሄድ ስጋት ይገጥመናል፣ የደህንነት የሴኩሪቲ ስጋት አለብን ብለው አመልክተው ቲፒኤስ በሚባለው ቴምፖራሪ ፕሮቴክሽን ስታተስ በሚለው ስር ፍቃድ ተሰጥቷቸው እስከዛሬ ይኖሩ ነበር ከ2022 ጀምሮ ማለት ነው። ባለፈው ዓመት አዲስ ዓመት መግቢያ ላይ የፈረንጆቹ አዲስ ዓመት 2026 ሊገባ አካባቢ ይሄ ውሳኔ ተወስኖ ከዚህ በኋላ አገራችሁ ሰላም ስለሆነ ወደ ሀገራችሁ ሂዱ የሚል ህግ ወይም ውሳኔ አስተላልፎ ነበር የአሜሪካ መንግስት እና ያንን ውሳኔ በፍርድ ቤት ታግዶ ነበረ። ዶናልድ ትራምፕ የወሰነው ውሳኔ በፍርድ ቤቱ በኩል ታግዶ ነበር እና በፍርድ ቤት ሲታይ ከቆየ በኋላ አሁን የአሜሪካው ይህን ጉዳይ የያዘው ፍርድ ቤት በቲፒኤስ ስር የነበሩት ኢትዮጵያውያን በሙሉ ወደ ሀገራቸው ይመለሱ የሚለውን ጥያቄ ተቀብሎ ውሳኔ አስተላልፏል። በፍርድ ቤትም ተቀባይነት አግኝቶ ህጉ ተፈጻሚ እንዲሆን በፍርድ ቤት ተወስኖበታል እና በዚህ ቲፒኤስ በሚለው ስር አንደኛ ፕሮቴክሽን ፍሮም ዲፖርቴሽን የሚል ወደ ሀገራቸው ተይዘው ወይም ተገደው እንዳይመለሱ የሚያደርግ ከለላ የሚሰጥ ነበረ። ጊዜያዊ ወርክ አውቶራይዜሽን ይሰጣቸዋል። እንዲሁም ደግሞ ትራቭል አውቶራይዜሽንም ይሰጥ ነበረ። ወደ አሜሪካ ውስጥ ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ እንዲሁም ደግሞ አሜሪካ ገብቶ የመቆየት ጊዜያዊ የሆነ የስራ ፈቃድ አግኝቶ ስራ የመስራት በአሜሪካ ውስጥ ለተወሰነ ጊዜ የመቆየት እድል ነበራቸው እና አሁን ይሄ ፍቃድ ሙሉ ለሙሉ ተሰረዘ ማለት ነው። የህግ ከለላው የአሜሪካ መንግስት ለእነዚህ ሰዎች የሰጠው የህግ ከለላ ተሰረዘ እና በዚህ የህግ ከለላ ስር ካሉ ሰዎች መካከል ደግሞ አብዛኞቹ የኢትዮጵያን ብሔራዊ ጥቅም አሳልፈው ለጠላት የሸጡ ሀገር ምን ማለት እንደሆነ ያልገባቸው ነገ ከነገ ወዲያ እንደዚህ አይነት ነገር ሊመጣ ይችላል፣ መጨረሻችን መቀበሪያችን ሀገራችን ናት ብለው ማሰብ የተሳናቸው እዛ ተቀምጠው ሀገርን ለማበጣበጥ ሀገር ለማተራመስ ይሰሩ የነበሩ ባንዳዎችና የኢትዮጵያ ታሪካዊ ጠላቶች ያሰማሯቸው ተላላኪዎች ናቸው። ጉንፋን ሊጀምረኝ ነው መሰለኝ። ትንሽ የመኩረፍ የመነፋነፍ ነገር ካለ ይቅርታ እጠይቃለሁ። እና እነዚህ ሰዎች እንግዲህ ወደ 5000 የሚጠጉ ኢትዮጵያውያን እንደሆኑ ነው የሰማነው። ወደ 5000 የሚጠጉ ኢትዮጵያውያን በዚህ ቲፒኤስ በሚባለው ቴምፖራሪ ፕሮቴክሽን ስታተስ በሚለው ህግ ስር ከለላ ተሰጥቷቸው ይኖሩ ነበረ። አሁን ይሄ ከለላ ተነስቷል። በዚህ ከለላ ምክንያት ምናልባት ከኢኮኖሚም አንጻር አሜሪካ መኖር ኢትዮጵያ ውስጥ ከመኖር የተሻለ ኢኮኖሚካሊ ሰርቫይቭ ለማድረግ ስለሚመች ልጆቻቸውን የሚያሳድጉ እዛ ሆኖ ቤተሰብ የሚረዱ ከፖለቲካ ውስጥ ምንም አይነት ኢንጌጅመንት የሌላቸው ቢኖራቸውም ደግሞ ምናልባት በኔጌቲቭ ሀገርን ለመጉዳት የማይጠቀሙ ሰዎች የዚህ ህግ ከለላ አግኝተው መቆየታቸው አሁን ይሄ ከለላ ሲነሳ መጎዳታቸው ግልጽ ነው እና በምን አይነት ሁኔታ ነገሮችን ማስተካከል ይቻላል የሚለውን የህግ ባለሙያዎችን እዛ እያናገሩ ምናልባት አሜሪካ ያሉ የህግ ባለሙያዎች ደግሞ እነዚህ ሰዎች በጊዜያዊነት የኖሩ እንደመሆናቸው መጠን እንደው ምንም ሀገርን ያልካዱትን ነው እያልኩ ያለሁት። ሀገርን ሳይክዱ በራሳቸው የምህዋር ውስጥ እየኖሩ ያሉ ሰዎች ይሄ ህግ ምናልባት ወደ ሀገራቸው ይመለሱ ቢባል እዚህ ሀገር ላይ ምናልባት ኢኮኖሚካሊ ሰርቫይቭ ማድረግ የማይችሉ ሰዎች ከሆኑ እዛው ሊቆዩ የሚችሉበትን ነገር የህግ አማካሪዎች እዛ ሀገር ካላችሁ ምናልባት ለእነዚህ ሰዎች በነፃም ቢሆን የአድቮኬሲም ሌሎች ድጋፍ ልታደርጉላቸው በምትችሉበት መንገድ ብታግዟቸውና ምናልባት እዛ መቆየታቸው ለራሳቸውም ለቤተሰባቸውም ጥቅም እንዳለው ምንም ጥያቄ የለውም። ከዛ አንጻር ኢትዮጵያውያን የህግ ባለሙያዎች ትብብር እንደሚያደርጉ ተስፋ አደርጋለሁ። በሌላ ወገን ግን የሀገሩን ጥቅም አሳልፎ ለሌላ ጠላት የሸጠ የኢትዮጵያን ብሔራዊ ጥቅም ከኢሳያስ አፈወርቂ አስበልጦ ማየት የማይፈልግ ወይም ኢትዮጵያ ከምትጠቀም ሻዕቢያ
እንደፈለገ አድርጎ ኢትዮጵያን እያጎሳቆለ ቢኖር የሚመርጡ ኢትዮጵያውያንን የሚሉ ከኢትዮጵያዊነታቸው በላይ ሻዕቢያነታቸውና የግብፅ ዜጋ መሆናቸው ጎልቶ የሚታይባቸው ኢትዮጵያ እንድትፈርስ ሌት ተቀን ሲጸልዩ የሚያድሩ እንደነ ልደቱ አያሌው እንደነ ገዱ አንዳርጋቸው ትንግርቱ በየነ ነው ምናምን የሚባል ደግሞ አንድ የደንቆሮ መሪ አለ። ፕሮፌሰር ነው ዶክተር ነው ይሉታል። የሱ ዶክትሬት ምን ላይ እንደሆነ ነው አልገባኛ ነው። የሰው ልጅ ዶክትሬት የሚባለው ደረጃ ደርሶ ማሰብ ማገናዘብ ካልቻለ ማለት የሚሆንና የማይሆን ነገር መለየት ካቃተው አስተምራ በድህነት አሳድጋ ስንት ነገር አሳልፋ ያላትን አካፍላ ፕሮፌሰር ደረጃ አድርሳ አሁን የተሻለ ህይወት እንድትኖር ላደረገች ኢትዮጵያ የምትባለውን ሀገር በዘርና በጎጥ እዛ አሜሪካ ውስጥ ተቀምጠው ጃፓኑ፣ ፊሊፒንሱ፣ ጥቁሩ፣ ነጩ፣ ቀዩ የዓለም ዜጋ በሙሉ በአንድነት በህግ ጥላ ስር በጋራ ተሳስቦ ተዋዶ ተስማምቶ በሚኖርበት ሀገር ላይ እየኖሩ ዩናይትድ ስቴትስ ኦፍ አሜሪካ በሚባል የተባበሩ ህዝቦች የሰሩትን ሀገር ልዕለ ኃያል ሀገር ያዩ ሰዎች በዛ ትሩፋት ውስጥ ተጠቃሚ ሆኖ እየኖሩ ያሉ ሰዎች የዓለም ዜጋ ሁሉ የሚኖርበት ምድር ላይ እየኖሩ ኢትዮጵያውያን በራሳችን ሀገር በራሳችን ምድር በሰላም እንዳንኖር በየቀኑ ጦርነት፣ በየቀኑ መዓት፣ በየቀኑ እልቂት እንዲነግስ እያደረጉ እዛ ለነሱ እድሜ ማስቀጠያ የሚጠቀሙብን ሰዎች ግን በዚህ ስታተስ ኦፍ ፕሮቴክሽን በእነሱ ላይ መነሳቱ ከነሱ ላይ በመነሳቱ እጅግ በጣም ደስተኛ። ይሄ ሁማኒቲ አይደለም ለሰው ማሰብ አለብህ ምናምን እኔ ምንም ውስጥ የሌሉትን በዚህ ጉዳይ በዚህ ህግ በመነሳቱ ሰለባ የሚሆኑትን ኢትዮጵያውያን አላልኩም። ሀገሩን ከድቶ ኢትዮጵያ ብትፈርስ ምንም አይደለም ለሚል እንደ ልደቱ አያሌው አይነት በየቀኑ ኢትዮጵያ እየፈረሰች ነው የምትታየኝ እያለ ሟርት የሚያሟርትና ኢትዮጵያ እንድትፈርስ ሌት ተቀን ከጠላት ጋር እየተባበሩ መሳሪያ እያስታጠቁ ለሚኖሩ ኢትዮጵያውያንን ለሚሉ ሰዎች ግን ዛሬም ነገም ከነገ ወዲያም ይቅርታ የለኝም። እንኳን አይደለም ዲፖርቴሽን በስቅላት አሜሪካ ልትቀጣቸው ነው ቢባል ደግ አደረገች ነው ማለት። እኔ አንድ ሀገር ነው ያለኝ። እኔ ኢትዮጵያዊ ነኝ። ኢትዮጵያ ችግር እንኳን ቢኖርባት ችግሯን በምችለው መጠን ለመቅረፍ እንደ አንድ ዜጋ እሰራለሁ እንጂ እቺ ሀገር ከፈረሰች ትፍረስ ብዬ ብሎ ዝም ማለት እኮ አንድ ነገር ነው። እንድትፈርስ አስተዋጽኦ ማበረከት ከጀመርኩኝ በቃ እኔ መጥፋት አለብኝ። ማንም ለኔ ማዘን የለበትም። እና እነዚህ ሰዎች ያለ ምክንያት የሚቃወሙበት ምክንያት እንኳን ምን እንደሆነ ግራ እስኪገባን ድረስ አንዴ በሃይማኖት ይመጣሉ፣ አንዴ በዘር ይመጣሉ፣ አንዴ በ45 ቀን መንግስት እንገለብጣለን ይላሉ። ለታጣቂዎች ገንዘብ እያዋጡ ይልካሉ፣ መሳሪያ ያስታጥቃሉ። መሳሪያ አስታጥቀው ተዋጉ ተኩሱ ብለው ካሰማሯቸው በኋላ መንግስት ጦርነት ያቁም ብለው እንደገና ቀስቀሳ ያደርጋሉ። አንተ አስታጥቀህ እያስተኮስክ ወታደሩን እያስገደልክ መንግስት እጁን አጣጥፎ ስተኩስበት ዝም ብሎ ያያል። እንደዚህ አይነት ተራ ፖለቲካ የሚሰሩ ነገር ግን በዚህ የጥፋት ተልዕኳቸውን ሲያስፈጽሙ በጣም ብዙ የሚያጋብዙት ደግሞ ከኢትዮጵያ ታሪካዊ ጠላቶች የሚከፈላቸው ዶላርና የተለያዩ ገንዘቦች አሉ። ያን ጥቅማ ጥቅም በኢትዮጵያ ብሔራዊ ጥቅም አሳልፈው ሽጠው ውጭ ሀገር ነን የኢትዮጵያ ሕግ አይነካንም ማንም አይደርስብንም ብለው ሲፎክሩ ሲሸልሉ የነበሩ ሰዎች አንገታቸው ተይዞ ወደ ኢትዮጵያ ሊመለሱ መሆናቸውን ስንሰማ ለካ ለሁሉም ጊዜ ያለው የተባለው እውነት ነው። ተው ያልነው ለዚህ ነበር። አፋችሁን ሰብስቦ ያልነው ለዚህ ነበር። አትዘባርቁ ያልነው ለዚህ ነበር። የሀገርን ጥቅም በህዝብህና በሀገርህ ላይ ቁማር አትጫወት ያልነው ለዚህ ነበር። ዛሬ መግቢያ ቀዳዳ ይጠፋቸዋል። መግቢያ ቀዳዳ ሲፈልጉ እነ ትንግርቱ በየነ ነው ማን ነው ያባቱን ስም እንዳልሳሳት ፕሮፌሰር ነው ዶክተር ትንግርቱ የሚሉት አንድ ዝሆን የመሰለ ሰው አለ። እና የሰውዬ መግቢያ ቀዳዳ ሲጠፋው ያኔ ከአንድ ዓመት በፊት ገና ይሄ ውሳኔ በፍርድ ቤት ሳይታገድ በፊት እንደተወሰነ ምን ብሎ ነበር? ያውም ሰበር ዜና ብሎ መጥቶ ኤርትራ ከለላል ማነው ከአሜሪካ ብትባረሩ እኔ ጋር መጥታችሁ መቀመጥ ትችላላችሁ ብለው የኤርትራ ባለስልጣናት ፈቅደውልናል እና እንኳን ደስ አላችሁ ይላል። መጠጊያ የምትወራችሁ የእናንተ አለኝታ
ለራሷ ዜጎች መጠጊያና አለኝታ መከታ መሆን ያልቻለች ዜጎቿን አሰድዳ የጨረሰች በአውሮፓ ካሉ ስደተኞች በሙሉ ቁጥር 1 ኤርትራውያን የተባሉበት የራሷን ዜጎች አሰድዳ አባራ የጨረሰች ኢሳያስ አፈወርቂ የሚባል ቁራጭ አምባገነን ያለባት ሀገር ለራሷ ዜጎች ያልሆነች ኢትዮጵያውያንን ታስጠጋለች ብሎ ሰበር ዜና ይናገራል። አሁን ይሄ አያሳፍርም? አሁን ይሄ ሰውዬ እንኳን ከአሜሪካ ዲፖርት ሊደረግ ነው ብዬ እልል ነው እንጂ ምለው ህግ የኢትዮጵያ ህግ አይደርስብንም ብለው ሲፎክሩብን የነበሩ ሰዎች የኢትዮጵያ እጅ ላይ ሲጥላቸው የኢትዮጵያ አምላክ እውነትን ፈረደ ነው የምንለው እንጂ እንዴት ኧረ ያሳዝናሉ ምናምን ልንል ምን ነው? ስንት የሚያሳዝን ነገር ባለበት ሀገር ላይ አፋቸውን ሞልተው ኢትዮጵያን ለማፍረስ ቀን ከሌት ሲሰሩ እነሱ እዚህ ለሚሞተው ለሚሰቃየው ሰላም ለሚያጣው ገበሬ ያዝነዋል እነሱ። ልደቱ አያሌው ኢትዮጵያ በየቀኑ እየፈረሰች ነው ሲለን ኢትዮጵያ ስትፈርስ ስንት ህዝብ አብሮ እንደሚፈርስ ስንት ህዝብ እንደሚሰደድ ስንት ህዝብ እንደሚተላለቅ ጠፍቶት ነው እንዴ? እና ሀገር እንዲፈርስ የሚመኝ ሰው የሱ የቴምፖራሪ ስታተስ ፈረሰ ብዬ የምጨነቅበት ምክንያት ምንድነው? ለማንኛውም ኤርትራም ትሄዱ እንደሆነ ሶማሊያንም ሱዳንንም ታማክሯቸው እንደሆነ አሁን ጽምዶ ስለገባችሁ ምናልባትም ግብጽ ይሻላችሁ እንደሆነ ካይሮ ወደዛ ብትጠጉ ይሻላችኋል በጊዜ። ካልሆነ የአሜሪካ መንግስት ታው የኢትዮጵያ መንግስትና የአሜሪካ መንግስት በዲፕሎማሲው ረገድ ከፍተኛ የሆነ ስምምነት ተፈራርመዋል። ውጭ ሀገር ተቀምጠህ አፍህን እየከፈትክ የምትኖርበት እድል በጣም ጠባብ ነው። ከዚህ በኋላ አፋችሁን ሰብስቡ፣ አርፋችሁ ተቀመጡ። በሀገራችን ብሔራዊ ጥቅም ላይ አታላግጡ። በብሔራዊ ጥቅማችን በመከላከያ ሰራዊታችን ላይ በኢትዮጵያዊነታችን ላይ አታላግጡ። መከላከያ ሰራዊት የሚገደልበትን መሳሪያ እየገዛችሁ አትላኩ። መከላከያን ማስወጋት ማስገደል ማለት ሀገር ማፍረስ ነው። መከላከያ ሰራዊት ባይኖር ኖሮ ኢትዮጵያ ዛሬ እንደዚህ ቆማ አትታይም ነበር። እንደዚህ ቁጭ ብለን የምናወራበት እድል አይኖርም ነበረ። እናንተ መሳሪያ እየላካችሁ የምታስገድሉት ግን በዱር በገደሉ ጫካ ላይ እየተኛ ድንጋይ ተንተርሶ ቅጠል ልሶ የሚኖረውን በረሃ ላይ የሚያድረውን መከላከያ ሰራዊት ነው። ሀገር እየጠበቀ የሚያድረው ነው የምታስገድሉት። በሀገራችን መከላከያ ሰራዊት ላይ ከመጣችሁ በአይናችን እንደመጣችሁ የምንቆጥረው። እረፉ ከዚህ የጥፋት ተግባራችሁ ስትባሉ አሻፈረኝ ብላችኋል። አሁን አንገትህ እየታነቀ ስትመጣ ምን እንደምትመልስ እናያለን። የአሜሪካ መንግስት ኮንግራጁሌሽን ያለ በተለይ ሆምላንድ ሴኩሪቲ የሚባለው ዲፓርትመንት ኃላፊ የሆነው ሰውዬ የሚናገረው ነገር በጣም አግሬሲቭሊ ነው የሚናገረው። እያንዳንዱ ሁሉም ሌባ ናቸው፣ ደፋሪዎች ናቸው፣ እጽ አዘዋዋሪዎች ናቸው፣ እነዚህን ሰዎች ከሀገራችን ላይ እናባረራለን ነው እያለ ፖስት ያደረገውን እዚህ ጋር ብትመለከቱት ከኔ ጎን ያለውን የምትወጡ ከሆነ ትወጣላችሁ፣ የማትወጡ ከሆነ አንገታችሁን ይዘን እናስወጣችኋለን ነው የሚለው። ዲፖርት እናደርጋችኋለን። ቀኑ እስከ መቼ የሚለው ነገር አልተወሰነም። ገና የፍርድ ቤቱ ውሳኔ ተወሰነ። አሁን በምን ያህል ቀን፣ በምን ያህል ወር፣ በምን ያህል ጊዜ እነዚህ ሰዎች ከአሜሪካ መውጣት አለባቸው የሚለው ጉዳይ እንግዲህ በቀጣይ የሚወጣ ነው የሚሆነው። ሰውየው ግን አንድ ፎክስ ቲቪ ላይ ይመስለኛል ፎክስ ሚዲያ ላይ ቀርቦ የተናገረውን ላሰማችሁ ባጭሩና ተመልሼ እመጣለሁ። These are rapists. These are child molesters. These are murderers. These are sex traffickers. These are drug cartels. These are gang members. These are terrorists that are terrorizing our community. And in sanctuary cities, they're literally releasing them back onto the streets. ICE didn't make these laws. ICE is enforcing the laws that Congress is going out there complaining about. Yeah. We're simply enforcing the laws that Congress passed. If Congress doesn't like that, then they have the ability to change it. But my men and women that I had the privilege to serve with every single day underneath President Trump's leadership, we're going out there and we're arresting the worst of the worst. 70% of the people we encounter every day have a felony charge or have been charged or have already served time for a felony that we're deporting. እና በጣም ሴንሲቲቭ የሆነ ጉዳይ ነው። ወደ 5000 የሚጠጉ ሰዎች ናቸው። እንግዲህ ሁሉንም ሰውየው ሲናገር እንደሰማችሁት ሁሉም አሸባሪዎች ናቸው፣ ደፋሪዎች ናቸው፣ ገዳዮች ናቸው፣ መርደረርስ ናቸው እያለ ነው ብዙ ነገር የሚናገሩና እጽ አዘዋዋሪዎች ናቸው። ስለዚህ እነዚህ ሰዎች ከሀገራችን ላይ ማስወጣት አለብን ነው እያለ ያለው። በዚህ ሂደት ውስጥ ምንም አይነት ወንጀል ውስጥ የሌሉ ስራቸውን ሰርተው የሚኖሩ ኢትዮጵያውያን ይኖራሉ በእርግጠኝነት።
እና እነሱ ሊተርፉ የሚችሉበትን ነገር አሜሪካ ያላችሁ የህግ ባለሙያዎች የምትችሉትን እገዛ አርጋችሁ ብትደግፏቸው ደስ ይለኛል እና ይህንንም ጥሪ እናደርጋለን። ከዛ በተረፈ ግን ኤርትራ ሂደን እንደበቃለን ያላችሁት ሰዎች ጅቡቲንም እንዳትረሷት፣ እሷንም አናግሯት። ሱዳንንም አልቡርሃንን ጠይቁት። ምናልባት ወታደርም ሆናችሁ እንደ ህወሓት ታጣቂዎች ማገልገል ከቻላችሁ ትንሽም ቢሆን ለአንድ 3-4 ወርም ቢሆን መደበቂያ ከሆናችሁ ራሱ አልቡርሃን እስከሚፈርስ ድረስ ማለት ነው። እንዲሁም ደግሞ አልሸባብ ገብቶ ሶማሌን እስከሚቆጣጠር ምናልባት ሐሰን ሼክ መሐመድም ከተቀበላችሁ ሶማሊያንም አናግሩ። የኢትዮጵያ መከላከያ ሰራዊት የሰላምና ጸጥታውን ሲያስከብር የነበረው የሰላም አስከባሪው ሰራዊት በሶማሊያ ክልል በሶማሊያ ሀገር የነበረው ማለት ነው። አላረፍ ስላለች ሶማሌ ጽምዶ እያለች ልትጣመድ ደግሞ ስትፈልግ ስላየናት መከላከያ ሰራዊት ከሶማሊያ እንዲወጣ ተደርጓል። እንግዲህ የሶማሊያን ሰላም ሲያስከብር የነበረው የኢትዮጵያ ሰላም አስከባሪ ሰራዊት ማለት ነው። የኢትዮጵያ መከላከያ ሰራዊት ወጣ ማለት ባይ ዲፎልት አልሸባብ ገባ ማለት ነው እና አልሸባብ በቅርቡ ገብቶ እጁ ላይ የቀሩትን ግዛቶች እስከሚቆጣጠርለት ድረስ ምናልባት ሐሰን ሼክ መሐመድም መጠጊያ ከሆናችሁ እሱንም እንድታናግሩት ላስታውሳችሁ። ኢሳያስ አፈወርቂም ያው እንኳን ለአማራ ብሎ ጥሪ አድርጎልናል ስላላችሁ ኢሳያስ አፈወርቂ ስንት ጊዜ በህይወት ይቆያል የሚለው ነገር እስካሁን አጠያያቂ ቢሆንም የኢትዮጵያ መንግስት ድራሹን እስከሚያጠፋው ድረስ እዛ መቆየት ከቻላችሁም ጥሩ ነው። በአጠቃላይ ግን የአሜሪካ መንግስት በእነዚህ ሰዎች ላይ ያስተላለፈው ህግ እኔ በነ ልደቱ አሁን ማን አለ እዚህ ውስጥ የሚለውን ጉዳይ በዝርዝር መረጃዎችን እስከምናገኝ ድረስ ያው ይኖራሉ ብለን ያኔ በጦርነቱ ሰሞን የሄዱትን ሰዎች ነው የምናነሳው። እነ ትንግርቱ፣ ልደቱ አያሌው፣ ሌሎችም ብዙዎቹ ሰዎች እነ ገዱ አንዳርጋቸው፣ እነ ይልቃል ጌትነት እነዚህ ሰዎች በዚህ ቲፒኤስ ስር የነበሩ እንደነበሩ እናውቃለን። ምናልባት ከዛ በኋላ አሻሽለው ይሁን ስታተሳቸውን ቀይረው ይሁን ምናምን አላውቅም። በነበረው ስታተስ ከሆነ ግን በቲፒኤስ ስር የነበሩ ሰዎች ናቸው። እነዚህ እንግዲህ አንገታቸው ታንቆ ወደ አሜሪካ ወደ ኢትዮጵያ መንግስት ይላካሉ ማለት ነው። የኢትዮጵያ መንግስት እንዴት ትሪት ያደርጋቸዋል? እንግዲህ የአብጁ ይቅርታ መንገድ አያልቅም። ለእነዚህ ሰዎች ይቅርታ ካደረገ ይገባቸዋል ብዬ አላስብም። ይቅርታ ይገባቸዋል ብዬ አላስብም። ቢያንስ በሀገራቸው ላይ ለፈጸሙት ክህደት ይቅርታ ጠይቀው፣ ለበደሉት ህዝብ ይቅርታ ጠይቀው ከዚህ በኋላ እንደዚህ አይነት የሀገር ክህደት ውስጥ አንገባም ብለው ተገዝተው ይቅርታ ከጠየቁ ይቅርታ ቢያደርግላቸው ጉዳይ አይደለም። ገዱ አንዳርጋቸው ታሰረ አልታሰረ እሱን እዛ እስር ቤት አስገብቶ ከመቀለብም ይቅርታ ጠይቀው የሚገላግሉ ከሆነ እኛ የምንፈልገው ጥፋታቸውን ማመናቸውን ስለሆነ በዛ ረገድ ይቅርታ ቢደረግላቸው ችግር የለብንም። እንደመጡ ግን ዲፖርት ተደርገው እንደመጡ ለህግ እና ለፍርድ መቅረብ አለባቸው ብዬ አስባለሁ። በቀጣይ የሚሆኑ አዳዲስ ሁነቶችን መቼ እርምጃው ይጀምራል፣ ይሄ የአሜሪካ ታስክ ፎርስ የሚባለው የዲፖርቴሽኑን የሚሰራው ወይም ደግሞ በኃይል እያፈነ የሚያስወጣው የሆምላንድ ሴኩሪቲ ስር ያለው ታስክ ፎርስ መቼ ስራውን ይጀምራል፣ በምን ያህል ጊዜ ወደ ኢትዮጵያ ሊመለሱ ይችላሉ፣ ምን አዲስ ስታተስ አለ፣ እነማን ናቸው በዚህ የዲፖርቴሽን ውሳኔ የተላለፈባቸው የሚለውን ጉዳይ መረጃዎችን ደግሞ ሰብሰብ አድርገን አዳዲስ መረጃዎችንም አጠናቅረን ወደ እናንተ ሳይቀዘቅዝ በትኩሱ ይዘን የምንመለስ ነው የሚሆነው። ለዛሬ ግን የነበረኝን መረጃ በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት እንዲሁም መረጃ ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን የዋትሳፕ ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።